በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤታችን በመካከላችን ተገኝታ የታመሙትን እንድትፈውስልን፣ ጎባጣው እንድታቀናልን፣ ዕውራንን እንድታበራልን፣ ሽባው እንድትተረትርልን ከልጇ ከወዳጇ ከመድኃኔዓለም ኢየሱስ ክርስቶስ አማልዳ በመካከላችን ድንቅ ስራ እንድትሰራ መልካም ፈቃድ ይሆንልን። ፍጥነት በጌታ ኢየሱስ ታዘዝክ። ብድግ በል። እናንተም ተዘጋጁ። የምትሄዱ ብቻ ነው መስዋዕት የሚሄድ ብቻ ናና ዝጋ እንደ ግድ ነው። ና ወደዛ እና ወደዛ ምን ነው የምን መተት ነው? በሰውነቱ ነው የገባችሁ? በልብሱ ነው። በምን አይነት ልብስ? በፓንት ወይ ጉድ! ፓንትና ካልሲ ሱሪ ምናምን እባካችሁ አታስቡ። ሜዳ ላይ አታስቱ። በቤታችሁ በሚስጥር አስቀምጡት። ፓንታችሁን አጥባችሁ በቀደም ስናገር ነበረ። ፓንታችሁን አጥባችሁ ውጭ ላይ አታስቱ። ሰውነታችሁ ወዛችሁ የሚገኘው እዛ ላይ ስለሆነ አፓካውንት፣ የውስጥ ሱሪ፣ ፓንት፣ ካልሲ በቃ ውስጥ ሰውነታችንን የሚነኩ ነገሮች አጥበን ቤት ውስጥ እናስጣቸው። በሚስጥር እንያዛቸው ማለት ነው። ከመኝታ ቤታችን ውስጥ አናውጣቸው። ከዛ በኋላ እንግዲህ ያው አይወሰድም ማለት ነው። ወይ ደግሞ ምናልባት ተሳስተን እንኳን የተቃጠለ ማለት ወይ ደግሞ የተቀደደ የምንጥላቸው ካልሲዎችም ሌላም ፓንቶችም ነገሮችም ካሉ ዝም ብለን ሜዳ ላይ ቆሻሻ ላይ አንጥለው። በየበሩ ላይ በየመስቀያው ላይ አናንጠልጥለው። ማቃጠል፣ ጠቅልለን ማቃጠል። ስናቃጥለው ወዛችን ላይ ያለው ማለት አያገኙትም ማለት ነው። ዋናው ሴጣን የሚያጠቃው በወዝህ ነው። ገንዘብህን የለፋህበትን የሚወስደው የሚሰልብህ በገንዘብህ፣ በእጅህ ወዝ፣ በግንባርህ ወዝ፣ ሌላ ደግሞ በውስጥ አካልህ ወዝ፣ በመቀመጫ በተረከዝህ በሚያገኛቸው እነኚህ ወዛችን እዛ ላይ ስለሚሆን ለሴጣን ለጠንቋይና ለአስማተኛ መግቢያ እነኚህ ናቸው ማለት ነው። እነኚህም በጥንቃቄ ቦታ መያዝ ያስፈልገናል፣ ማስቀመጥ ያስፈልገናል። ካለቀ የማንጠቀምበት ከሆነ ማቃጠል፣ ጠቅልለን ማቃጠል። የምንጠቀምበት እንደውም በጥንቃቄ ይዘን ካጠብን በኋላ እዛው ሰው የማይደርስበት ከቤተሰቦቻችን ውጭ ላይ ባናሰጣው ይመረጣል ማለት ነው። እንግዲህ እንደዚህ አይነት መንፈሶች የሚገቡት በልብስ የሚገቡት በወዝ አካባቢ ነው። በቅባት በሽቶ የሚገቡ መንፈሶችም ሳናውቃቸው ያጠቁናል ማለት ነው። ስንት ናችሁ? ከሚሊዮን በላይ ነን። ምን እንዲሆን ነው? በቃ ልጁ እንዲያብድ። አዎ ጨርቁን ጥሎ እንዲሄድ በቃ ሁሉንም ነገር ዝግትግት አድርገንበታል። ስራ የለው ምን የለው። አሁን ላይ ተምሯል። አዎ ተምሯል የተወሰነ። ግን እሱ ቢማርም ምን ነው አላችሁ? አልተመቸንም። ምን ነው አልተመቸንም? አንተ ልጁ ነው አንተ ነህ ያልተመቸህ። ለምን? ምን ነው ውሽ አስጨነቀን እንዴ? እኔ ምን አስጨነቃችኋለሁ? ኪዳነ ምሕረት ናት ያስጨነቀቻችሁ ነው። ወደ ተጋበሉ። ምን ነው? ስንት ናችሁ? ምኑ ላይ ነው? ምኑን ነው ያዛችሁት? ሁለመናውን ሁለመናውን አይምሮውን። ኧረ ሁሉንም ነገር። አዎ። የት ነው ልጁ? የት ነው የመጣው? ከመራ ቤቴ። አዎ የመሬ ነህ እንዴ? ታዲያ ወገብክን ያዛችሁት ለዛ ነው እንዴ? አዎ ቁራጡ ደብተራ ነህ። አዎ ምን ነው ልጁ ቢሞት ምን ትጠቀማላችሁ እናንተ? እንዴ በሱ ነው እኮ የምንኖረው፣ የምንበላው፣ የምንኖረው፣ የምንጠጣው፣ የምንዝናናው ሁሉንም ነገር በሱ ነው። በድሉ እንዴ ታዲያ እሱ እኔ እኮ የት ይደርስ ነበር። ግን ምን ዋጋ አለው? ቶሎ ቅጥፍ አደረግ ነው። ቶሎ ቅጥፍ ነው። አዎ ምን አለበት ቢያደግ ቢሰራ ትዳር ቢይዝ ኑሮ ቢይዝ ምን አለበት? ቤተሰቡን አገሩን ቤተክርስቲያንን ቢረዳ ምን አለበት? አይ እኛ እንደዚህ አይነት አናደርግማ። ለምን አይሆንም? አይሆንም። በቃ አይሆንም። ለምን የሰውን ሞት ትፈልጋላችሁ? እንዴ እሱ ቢሞትማ እኛ እድሜ ልክ
ልካችንም በሱ ድል ስንዝናና ሁሉን ነገር ስናደርግ እንኖራለን። ግብር ማለት ነው። ሰው እየገበሩ የሰው እድልን እየገበሩ በእንደዚህ አይነት የሚዝናኑ ሰዎች አሉ። ልክ ይሄ የ666ቱ መንፈስ አለ አይደለም? አሁን እኮ መንፈስ ሰልጥኗል። ከሰው ይልቅ መንፈሱ ሰለጠ የምንለው ለዚህ ነው። በሰው እድል ገንዘብ እየሰበሰበ የሚበላ ስንት ሰው አለ። ሰው ቅድም እዚህ ጋር ምርቱ ላይ በምርቱ ነው የምንሰራው። ወንድማችንን እግዚአብሔርን ስለማናስበርከው አባቶቻችን ልክ ምርት ስንጥል ወይም ከእርሻው ጀምሮ ማለት ነው ገበሬ ሆነን እርሻችንን በመስቀልያ ብናርግ ከምዕራብ ወደ ምስራቅ ብናርሰው ሰላቢ አይነካው። ገበሬ በደንብ አዳምጥ። ስትተልም ወይም ደግሞ ፈር ስታወጣ መጀመሪያ ከምዕራብ ትጀምርና በምስራቅ ትጨርሰዋለህ ማለት ነው። ወይም መሃሉን እኩል ትከፍለዋለህ በመስቀል ቀርጠህን የምታርስበትን ቦታ እኩል መጀመሪያ ከዛ ከጀመርክ በዝጋ ወደ ምስራቅ ትጨርሳለህ ማለት ነው። ስታርስ ገበሬህን ስታርስ ልክ መሬቱን መጀመሪያውን ስታርሰው ወይም ቁርጣም ይሁን ፈርም ስታወጣ ይሁን ስንጣቁም ይሁን ስትሰነጥቅም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ የቅዱስ ሚካኤልን ጸበል የመድኃኔዓለምን ጸበል ወይም የቅዱስ ሩፋኤልን ጸበል ማሳህ ላይ እርጨው። ከዛ በኋላ ማሳህ ላይ እንቁላል ቢቀብር ጥንቸል ቢቀብር ድመት ቢቀብር የለም፣ በኢየሱስ ክርስቶስም ባርከኸዋል ማለት ነው። ድል ይሰራዋል ማለት ነው። ውድማችንም ላይ እንደዛ ነው። አብዛኞቻችን ውድማችንን እንለቀልቃለን። አመጣን፣ ጣልን፣ ወቃን። ሰማይ ይሄንን ቤተ ክርስቲያን የሚመስል ክምር እንከምራለን። ወይም ደግሞ ይሄን የቤተ ክርስቲያን የሚያክል ምርት እናምረው 2 ኩንታል ስናለሳለን ዜሮ 100 ኩንታል አገባለሁ ያልከው በ10 ኩንታል አልቅሰህ ትገባለህ ማለት ነው ሳታስገባው። ያ ምንድን ነው? መሃሉ ላይ የጅባ ጭንቅላት ተቀብሯል፣ የጥንቸል ጭንቅላት ተቀብሯል ማለት ነው መሃሉ ላይ። ወይም 3 ጊዜ አዙረው መሃሉ ላይ ተተክሏል ማለት ነው። ሰላቢ ያስቀምጦበታል። መጀመሪያ ግን ለቅልቀህ አሳምረህ ካረከው በኋላ ጸበል አስፈጭ። ንስሐ አባትህን ጥራ። እስኪ ጸበል አባቴ ባርኩልኝ ባርኩልኝ በለው፣ አስባርከው። ንስሐ አባት ካለህ ንስሐ አባትህን ታስባርኳለህ። በአራቱም ማዕዘን ይባርክልህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ምርት ላይ እንደቀደሙ አባቶች እንደነ አቡነ ገሪማ እንዳባረኩት ዛፉን ቅዱስ አባታችን አቡነ ገሪማ እኮ ዛፉ ላይ ነው ዘርተው። እንግዲህ እንደዚህ እንደኛ ዘመን የለመለመ መዳበሪያ የለመለመ መሬት አይደለም፣ ዛፍ ላይ እዛ ዛፍ ላይ በስላሴ ስም ብለው ባረኩት። ዛፉ እንደ መሬት ሆኖላቸው በአንድ ቀን ወይንም ስንዴ ማፈራ። በአንድ ቀን ለ9 ሰዓት ለ6 ሰዓት ቅዳሴ ያርቀው ተውታል። ወይኑንም ስንዴውንም ማለት ነው። ስንዴውን ለቅዱስ ስጋው ወይኑን ለቅዱስ ደሙ አብቅተውታል። ስለዚህ ገበሬ ከሆን ከአንተም እንደዛ አስባርክ። መባ ምናልባት እንደው እውነተኛ የገባው ለልጆቹ የሚያዝን ለልጆቹ ሴጣን እንዳይዛቸው የሚፈልግ ካህን ከሆነ ሄዶ ይባርክልሃል። ወድማህን ባርክልሃል። እዛ ላይ አስባርኮ ይልክልሃል። ከዛ በኋላ ምርቱን የመጀመሪያውን ምርት ስትወቃ ይሄ የእግዚአብሔር መስዋዕት ነው ብለህ አስቀምጠው። ኩንታልም ይሆን መጀመሪያ እኔ በዚህ ይሄንን አምርቼ መኪና ገዛበታለሁ፣ ይሄን አድርግበታለሁ፣ ቤት እሰራበታለሁ ብለህ ከምታምነውና እቅድ ከምታወጣለት ከዛም ልክ 50 ኪሎም ቢሆን አንሳና ይሄ የእግዚአብሔር ነው ብለህ እዛው ውድማው ላይ ሳታስገባው ይሄ አንተ ነው በለው። ቀሪው ደግሞ የኔ ነው። መጀመሪያ ለእግዚአብሔር አስቀምጥ፣ ሞልተህ መዳበሪያውን አስቀምጥ። ከዛ በኋላ ቀሪ እጥፍ ነው የሚበዛልህ ማለት ነው። ለምን? እግዚአብሔር በበረከት ባርኮልሃል። እግዚአብሔርን ስለጠራኸው በእግዚአብሔር ቤት እዛ ላይ የእግዚአብሔር ኃይል ስላለ ይባርክልሃል ማለት ነው። እና አሁን ትልቁ ችግራችን ቡራኬ አላስለመድንም፣ መባረክ አላስለመድንም። ስንወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሰላም አውለን ብለን አንወጣም። ስንተኛም እግዚአብሔር አምላክ ይህንን ባርክልን፣ ይህንን አልጋ፣ ይህንን አንሶላ፣ ይህን ብርድ ልብስ ባርክልን፣ ተኝተን እንድንነቃ ያንተ ስም እንዲቀደስበት ብለን አልጋችንን እንኳን አንባረክም። እንደው ገባን መጣን ያለን ያው እንደፈረደበት ቢራ ምንም አግበሰበስን፣ አረቄውንም አግበሰበስን። እዛው ይዘናቸው ከውጭ ይዘናቸው የመጣነው መንፈሶች እዛው አንሶላው ላይ ይቀመጣሉ። ብንወልድ ልጆቻችን የማይታዘዙ
ብንወልድ ልጆቻችን የማይታዘዙ የማንደሰትበት ልጅ ስለማንባረክ ማለት ነው። መኝታችንን ስለማንባረክ፣ ትዳራችንን ስለማንባረክ፣ በእግዚአብሔር ስለማንቀድስ፣ እግዚአብሔርን ኃላፊነት ስለማንሾመው ነገሮች ሁሉ ተበላሽተው እዚህ ትውልድ እዚህ ላይ ደርሰናል ማለት ነው፣ እግዚአብሔር ስለሌለበት። ስለዚህ እግዚአብሔርን መባረክ እንልመድ። ምላሳችንም ይባርክ፣ ጆሮአችንም ቃል እግዚአብሔር ለመስማት ይከፈት፣ አንደበታችንም ከእርግማን ይልቅ ምርቃትን እንዲቀበል እናድርገው። ይንመርቅ፣ ይቅርታን እንጠይቅበት፣ የበደልንን ይቅርታ እንጠይቅበት። የበደልነውን ሳይሆን የበደልንን ጭምር እኛንም የበደልንን ጭምር ይቅርታ እንጠይቅበት። የበደልንማ እንግዲህ ግድ ነው፣ የበደልነውን ግድ ነው። ግን ያልበደልንንም ምናልባት አስቀይመነውና ይቅርታ እንጠይቅበት። በእንደዚህ ስለሆነ ሁለመናችን ከእግር ጥፍራችን እስከ ራስ ፀጉራችን እግዚአብሔር የሚቆጣጠረው እግዚአብሔር የሚነግስበት። ለምን እውነት እላችኋለሁ ከእናንተ አንዲቷ የራሳችን ፀጉር እንኳን በእኔ ዘንድ ምን ያለች ናት? የተቆጠረች ናት። የራሳችን ፀጉር እንኳን እግዚአብሔርን መባረክ አለባት ማለት ነው። እንግዲህ በእግዚአብሔር ፀጉራችን በእግዚአብሔር ዘንድ ከተቆጠረች የራሳችን ፀጉር መባረክ አለባት ማለት ነው። እግዚአብሔር ማስተዋልን ልቦና ይስጠን። ታባዲ ላሻነፍ ወላው መተትዩ መተት አነ ወዲ ትግራይ ዋይ አዳኝ ወርቁ ነው አዳኝ ወርቁ ነው አታዋርደኝ እያለ ነው። ተዋረድኩ እኮ ኪዳነ ምሕረት አዋረደች። አነ ወዲ ትግራይ አነ ወዲ ትግራይ አነ ድቡቅ አስተርጉመውና ምን እያልክ ነው? መኒ ሀያል ከኔ በላይ ጎበዝ የለም እያለ ነው እየፎከረ። ና እስኪ ጠይቀውሽ ምን ተኮንክ አንተ? አታኸና አነ ወዲ ትግራይ አነ ወዲ ትግራይ ዳውለስየ ወዲ ትግራይ ዳቢሎስ ነኝ የትግራይ አጋንንት ትግራይ ሀገር ያስኳት ዳቢሎስ ነኝ እያለ ነው አይደል? መኒ ሀያል ምን ልታደርግ ያስካት? ለምን ያስካት? አታሞያ ከይትኾን ቡዳ አይነጥና የደፍተራ ወተት አነ ዲያውለስ አነ ወዲ ትግራይ ለምን ገባህ በለው። ንምንታይ አቲኻ እንዳይኖራት በህይወቷ ብኩን እንድትሆን ያው እንግዲህ አሁን ተለቃ ክንደ ሰይጣን አጋንንት ና አይደል? አጋንንት ነው። እኔ ተደበቅኩ ነኝ። የሚስጥር ተደበቅኩ። አትናገርም ነው? ድብቅ ነኝ ነው። ድብቅ ነኝ የሚስጥር መተት። እሺ ትሄዳለህ። ስንት ክንደ 10 ሺህ ና ሂድ አምጣ ሌላ አምጣ ሂድ አምጣው ሰብስብ እናና ጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም እጃችሁን አንሱ። በአንድ ቃል ነው። በስላሴ ስም በመድኃኔ ዓለም ስም ሲኦል ታስረናል። በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በትዳራቸው በሀብታቸው በንብረታቸው በገንዘባቸው ላንገባ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በቅድስት ሥላሴ ስም በኪዳነ ምሕረት ስም በቅዱስ ሩፋኤል ስም ሲኦል ታስረናል። ዳግም ላትመለሱ በኪዳነ ምሕረት ስም ሲኦል አስሬያቸዋለሁ። በቅድስት ሥላሴ ስም በወላዲተ አምላክ ስም ሲኦል ታስራችሁ 7 ጊዜ ጮህና ውጡ። በኢየሱስ ቶሎ በል አታ 7 ጊዜ ጮህና 7 ጊዜ ጮህና 7 ጊዜ ጮህና በስ ቶሎ በል ቶሎ ሰብስብ
ሶስናስ 7 ጊዜ ጮህ ውጣ። በስላሴ ስም ሲኦል አስሬያለሁ። ቶሎ በል 7 ጊዜ ጮህና ውጣ። ቶሎ በል 7 ጊዜ ጊዜ ቶርባ እየተገደሰ መቃ ጎፍታ ኢየሱስ አጀጀምተን ይጀታ ጋር ቶሎ በል እግዚአብሔር ይገስጻችሁ። እግዚአብሔር ይገስጽ